ሳይታችን የሚገኘው በወሎ ሰፈርና በጎተራ መሃል ነው። እንደ ኪራይ ብናስበው እዚህ አካባቢ በዶላር ነው እየተከራየ የሚገኘው። አሁን ደግሞ በምታየው ሁኔታ 15ኛ ፍሎር ላይ ደርሷል። ሰዎች በደንብ እንዲረዱት አካባቢው ላይ ምን አይነት ነገሮችን ሰዎች አክሰስ ማድረግ ይችላሉ? ከባለ 1 መኝታ እስከ ባለ 4 መኝታ አማራጮች ነው የሚኖሩት ኢንሳይድ ማለት ነው። 4 ብሎኮች ናቸው። 2 ብሎኮች በካምፓኒ ኦውነር ነው ተገንብተው በዚህ ደረጃ የደረሱት ማለት ነው። አሁን ላይ አዲስ ያወጣችሁ ሳይት ምን ይመስላል? እንዳጠቃላይ ምን ላይ ታደርጋችሁ ይዛችሁ መጣችኋል? 95% ደርሰዋል። ፊኒሺንግ ስራ ላይ ነው የምንገኘው። 3ኛ ብሎካችን ኦልሞስት 75% ደረጃ ላይ ደርሷል። ስላቡ ኮንክሪት ቤዝ ስላብ ነው እየተገነባ ያለው ማለት ነው። ስታንዳርድ ቤዝ የሆነ ነው። ሲሊንግ ሄዱ 3 ሜትር ርቀት ያለው ነው። እዚህ እናንተ ጋር መጥተው ሰዎች ኢንቨስት ቢያደርጉ ምን ተጠቃሚ ይሆናሉ ብላችሁ ታስባላችሁ? 10% ዳውን ፔመንት ለሚያደርግ ሰው ፐር ካሬ 110,000 ነው እየሸጥን ያለ ነው ማለት ነው። 2 አይነት አማራጮች ተዘጋጅተዋል። በዶላር እናስተናግዳለን፣ በብርም እናስተናግዳለን ለውጭ ደንበኞች ማለት ነው። 50% የባንክ አማራጭ የተመቻቸለት ይሆናል ማለት ነው። ይሄ ትልቅ አድቫንቴጅ ነው ብዬ አስባለሁ። ሰላም ተመልካቾቻችን እንደምን አላችሁ? ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን ጊዮን ሆምስ ሪል ስቴት ጋር ተገኝተናል። እዚህ የተገኘንበት ዋነኛ ምክንያት ደግሞ ለአዲስ ኢንቨስት አድራጊዎች ምን አይነት የቤት አማራጮችን እያቀረቡ ይገኛሉ፣ እንዲሁም ደግሞ ከዚህ በፊት እየተሰሩ ያሉት የቤት አማራጮች ምን አይነት ደረጃ ላይ ደርሰዋሉ የሚሉትን ጠቅለል ያሉ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ጤና ይስጥልን እንደምን አለሽ? ሰላም እንዴት አለሽ? እግዚአብሔር ይመስገን። እስቲ በቅድሚያ እንተዋወቅ፣ ስምሽንና የስራ ድርሻሽን። እሺ፣ ማህደር አጽናፍ እባላለሁ። የጊዮን ሆምስ ሪል ስቴት የሽያጭ አማካሪ ነኝ። በጣም ጥሩ። እንግዲህ ዛሬ ጊዮን ሆምስ ሪል ስቴት የተገኘ ነው። አሁን ላይ ምን አዲስ ነገር አለ፣ እንዲሁም ደግሞ የበፊቶች ውስጥ ምን አይነት ፕሮግረስ እያሳየን የሚገኘው የሚለውን ለተመልካች ለማድረስ ነው። ነገር ግን እንደ አዲስ ይህንን ቪዲዮ እየተመለከቱ ያሉ ሊኖሩ ይችላሉ እና ስለ ጊዮን ሆምስ እንዲሁም ደግሞ ስለ እናንተ ድርጅት የተወሰነ ነገር እንበል። ጊዮን ሆምስ ሪል ስቴት የጊዮን ጋዝ ኩባንያ ነው። ያው ጊዮን ጋዝ እንደሚታወቀው 50 ዓመት የቆየ ትልቅ ካምፓኒ ነው ኢትዮጵያ ውስጥ ማለት ነው። እንደ ቤተሰብ ሲያገለግለን የቆየ በጊዮን ጋዝ ብቻ ነው ኦልሞስት የምንታወቀው፣ ግን 8 እህት ኩባንያዎች ያሉት ኢንዱስትሪ ነው። በብስኩት ፋብሪካ እንታወቃለን፣ በኢምፖርት ኤክስፖርት፣ በበረኪናው እንዲሁም የተለያዩ ዘርፎች ያሉት ይሆናል ማለት ነው። አሁን ደግሞ ወደ 8ኛ ኩባንያው ስንመጣ በሪል ስቴት ዘርፍ ነው ብቅ ያለው ድርጅታችን። ያው ለህብረተሰባችን አስፈላጊ የሆነ ነገር ነው ይዞ ብቅ ያለው ማለት ነው። ትኩረት ሰጥቶ እየሰራ ያለ ካምፓኒ ነው ማለት ነው። አጠቃላይ የምታቀርቡት የቤት አማራጮች ምን ይመስላሉ? ከባለ ስንት እስከ ባለ ስንት፣ እንዲሁም ደግሞ የካሬ መጠናቸውን ጠቅላላ አድርገሽ መልሽልኝ። መልካም። እሺ፣ ያው እንዳልኩሽ ወደ ሪል ስቴቱ ብቅ ካለን በኋላ የሪል ስቴቱን ክፍተት ለመሙላት ነው ድርጅታችን የተቋቋመው ማለት ነው። መሀል ከተማ ላይ ኮምፓውንድ አፓርትመንት ኦልሞስት የለም በሚለው ነው የምንይዘው እና 20,000 ካሬ ላይ ያረፈ ኮምፓውንድ አፓርትመንት እንዲሁም ሬዚደንስ ብቻ ያለበት የሚሆን ማለት ነው። ከባለ 1 መኝታ እስከ ባለ 4 መኝታ አማራጮች ነው የሚኖሩት ኢንሳይድ ማለት ነው። የካሬ መጠናቸውን ስንመለከት ባለ 1 መኝታ 94 ካሬ አለን። ባለ 2 መኝታ 144 አለን 168.9። ባለ 3 መኝታ 154 ጀምሮ እስከ 207 አማራጭ አለን። ባለ 4 መኝታ 216 የካሬ አማራጮች ይኖሩናል ማለት ነው። በጣም ጥሩ። ከወራቶች በፊት ብቅ ብለን ነበርና ጊዮን ሆምስ አሁን ላይ የሚገኘው ምን ላይ ነው? ከዚህ በፊት እየገነባቸው የሚገኙት ብሎኮች ምን አይነት ደረጃ ላይ ደርሰዋል? አሁንስ ምን አዲስ ነገር አለ? መልካም። እሺ፣ አሁን ሳይቱ ላይ የሚገኙት ኦልሞስት 4 ብሎኮች ናቸው። 2 ብሎኮች በግንባታ ሂደታቸው በግለሰቡ ወይም በካምፓኒ ኦውነር ነው ተገንብተው በዚህ ደረጃ የደረሱት ማለት ነው። ኦልሞስት 95% ደርሰዋል። ፊኒሺንግ ስራ ላይ ነው የምንገኘው አንደኛው ማለት ነው። 3ኛ ብሎካችን ኦልሞስት 75% ደረጃ ላይ ደርሷል። እስከለተን ስራችን ጨርሰን ከስር ጅብሰም እየሰራን እየሄድን ያለበት ሁኔታ ነው የሚገኘው። 4ኛ ብሎካችን ደግሞ ኦልሞስት ሳይት ክሊራንስ ጨርሰን አሁን ፋውንዴሽን ስራ ላይ ነው የምንገኘው ማለት ነው። እንግዲህ ከዚህ በፊት መተንበት የነበረው 3ኛው ብሎካችሁ ላይ ነበርና አሁን ስንተኛ ላይ ደርሷል ማለት እንችላለን? 3ኛ ብሎካችን ኦልሞስት G+15 ነው የሚገነባው የታሰበው። ኦልሞስት G+15 ላይ ደርሰናል ማለት ነው። አሁን ላይ አዲስ ያወጣችሁ ሳይት ምን ይመስላል? እንዳጠቃላይ ምን ላይ አድርጋችሁ ይዛችሁ መጣችኋል? እንዲሁም ደግሞ ለደንበኛ ይበጃል ብላችሁ ይዛችሁት የመጣችሁት ነገር ምንድን ነው?
አራተኛ ብሎካችን ኦልሞስት ከሶስተኛ ብሎካችን ጋር ተመሳሳይ የሆነ ዲዛይን ነው የሚኖረው። ለየት የሚለው ምንድነው ያከፋፈል ሁኔታው አሪፍ ነው የሚሆነው። ከዚህኛው ፈጠን ከሚለው የዚህኛው ፕሮግረስ ዋይዝ ስለሚሆን እሱ አድቫንቴጅ ነው የሚሆነው። በተጨማሪ ምንድነው ዛኛው ሶስተኛ ብሎክ ላይ ያጣ ደንበኛ አሁን አራተኛ ላይ ያለውን ኦፈር ጆይን እንዲያደርግ ከመታሰቡ የተነሳ ነው። እንግዲህ ጊዮን ሆምስ የተለያዩ የቤት አማራጮችን ይገነባልና ምናልባት ሰዎች በደንብ እንዲረዱት አካባቢው ላይ ምን አይነት ነገሮችን ሰዎች አክሰስ ማድረግ ይችላሉ? ከመንገድ ሊሆን ይችላል፣ እንዲሁም ደግሞ ከተለያዩ ነገሮች ምን ማግኘት ይችላሉ? ሳይታችን የሚገኘው በወሎ ሰፈርና በጎተራ መሀል ነው። የሱማ አድቫንቴጁ ምንድነው? የተለያዩ ኢንፍራስትራክቸሮች በአካባቢ ይገኛሉ። ትምህርት ቤቶች ይገኛሉ፣ የእምነት ተቋማቶች አሉ፣ እንዲሁም የተለያዩ ሞሎች፣ ሆቴሎች በአቅራቢያ የሚገኙበት ይሆናል። ሌላ እንደ ተጨማሪ አዲስ ነገር ደግሞ ምንድነው? በፔፕሲ የሚባል ኤሪያው ምናልባት ካወቃችሁት እዛ አካባቢ ላይ አዲስ ቱሞሮ የሚባል የኢኮኖሚክ ዞን ይገኛል። እሱ ደግሞ ለሳይታችን ትልቅ አድቫንቴጅ ይሰጣል ብለን እናምናለን። ትልልቅ ኢንቨስተሮች ነው እዛ ጆይን የሚያደርጉት። ስለዚህ እዚህ ኢንቨስተር ለሚያደርግ ሰው ለኪራይም ሊሆን ይችላል ለመኖሪያ ትልቅ አድቫንቴጅ ነው ብዬ አምናለሁ። በተጨማሪም ደግሞ የመንገድ አክሰሶችን ስናነሳ መስቀል ፍላወር በወኪንግ ዲስታንስ የሚገኝ ይሆናል። ቦሌ ኤርፖርት ደግሞ በቅርብ ርቀት የሚገኝ ይሆናል። እንዲሁም ሳር ቤት በቅርብ ርቀት የምናገኝ ይሆናል። ሳይታችን የሚገኘው መሀል ከተማ ነው እና የተለያዩ አድቫንቴጅ ይኖራቸዋል ብለን እናምናለን። እዚህ እናንተ ጋር መጥተው ሰዎች ኢንቨስት ቢያደርጉ ምን ተጠቃሚ ይሆናሉ ብላችሁ ታስባላችሁ? መልካም ነው። ሳይታችን ላይ መጥተው ኢንቨስት ቢያደርጉ እንደ ኗሪነትም እንደ ኢንቨስተርም ትልቅ አድቫንቴጅ ያገኛሉ ብለን እናምናለን። አንደኛ እንደ ኗሪነት ስናስብ ሴፍቲ እና ሴኩሪቲ በእጃቸው የሚሆንበት አጋጣሚ ይኖራል። ሁለተኛ ደግሞ እንደ ኢንቨስተር ስንቆጥር እንደ ኪራይ ብናስበው እዚህ አካባቢ በዶላር ነው እየተከራየ የሚገኘው እና ትልቅ ሪተርን ቫልዩ ይኖረዋል ብለን እናስባለን። እንግዲህ ይሄን ያህል ስለ ቤት አማራጮቹ እዚህ ካወራን ምን አይነት ፕሮግረስ ላይ ነው የሚገኘው፣ የግንባታ ኳሊቲ ምን ይመስላል የሚለው ደግሞ ሳይታችሁ እዚሁ ስለሚገኝ ሳይታችሁ ላይ ሄደን ለተመልካች ብናሳይ ደስ ይለኛል። በጣም ጥሩ። እሺ ወደዛ እንሂድ። እንደምታዩ ሳይታችንን ይሄንን ይመስላል። ከዚህ በፊት ስትመጡ አይ ቲንክ ፕሮግረሱ ኦልሞስት አራተኛ አምስተኛ ላይ ነበረ ሶስተኛ ብሎካችን። አሁን ደግሞ በምታዩ ሁኔታ 15ኛ ፍሎር ላይ ደርሷል። ይሄንን ይመስላል እንግዲህ ሳይታችን። በጣም ጥሩ። በምን ያህል ጊዜ ውስጥ እዚህ ደረሳችሁ ማለት እንችላለን? ከ8 ወር እስከ 9 ወር ባለ ጊዜ ውስጥ እዚህ ደርሰናል ማለት ነው። በጣም ጥሩ። ለፍጥነታችሁ ምክንያት ነው ተብሎ ሊጠቀስ የሚችል ነገር አለ? ብዙ ጊዜ እንደምታውቂ ኮንስትራክሽናችን ሊያዘገይ የሚችል ነገር ካፒታል ነው፣ በጀት እጥረት ነው እና እንደሚታወቀው ጊዮን ሆምስ ሪል ስቴት ደግሞ ካፒታል እጥረት የሌለበት ካምፓኒ ነው። ሌበር ሄዶችን የሚሰሩ ሰዎችን በፍጥነት እንዲሰሩ በማድረግ በብዙ በማሰማራት ቆንጆ ሁኔታ ላይ እየሰራ ካፒታል ሁኔታ ነው ማለት ነው። በጣም ጥሩ። ጠጋ እንበልና እያየን ደግሞ የተወሰነ ነገር እናወራለን። መልካም፣ ይቻላል። እንግዲህ እኛም ከወራቶች በፊት መተን ያየነው እና አሁን ያየንበት ፕሮግረስ በጣም የሚደንቅ ነው። እስቲ እንዳጠቃላይ ግን ኮምፓውንዱ ምን ይይዛል፣ ምን አይነት ፋሲሊቲዎች አሉት፣ እንዲሁም ደግሞ ሰዎች እዚህ ኮምፓውንድ ውስጥ ሲኖሩ ምን ይጠቀማሉ ብላችሁ ታስባላችሁ የሚለውን ጠቅላላ አድርገሽ እስቲ መልሽልኝ። እንዳልሽው በምንዬ ብዙ ነገሮች የተቀየሩ ነገሮች አሉ ፕሮግረስ ዋይዝ ማለት ነው። ወደ ፋሲሊቲዎች ስንመጣ ደግሞ 20 ሺህ ካሬ ላይ ያረፈ ኮምፓውንድ አፓርትመንት እንደመሆኑ የተለያዩ ነገሮች ይኖሩታል። አንደኛ የከርሰ ምድር ውሃ አለ፣ አክሰስ እያደረግን ያለ ነው። ብዙ ጊዜ እንደ ሪል ስቴት ጥያቄ የሚደረገው ምንድነው ከርሰ ምድር ውሃ አክሰስ አለ ወይ ነው። እኛ ጋር ግን አክሰስ የሚደረገው እየተጠቀመን ያለ ነው። የከርሰ ምድር ውሃ ይኖረዋል፣ የልጆች መጫወቻ ይኖረዋል፣ የመዋኛ ገንዳዎች አሉት። ለአባወራዎች ደግሞ የሚሆን ለእንቅስቃሴ የሚሆናቸው የመሮጫ ትራኮች ይኖሩታል። እንዲሁም ኢንሳይድ ሞሎች ይኖሩታል። ፎር ዘ ፊውቸር ትልቅ ሂውጅ ሞል ይኖረዋል። እዚህ ኮምፓውንድ ውስጥ ቢኖሩ የሚጠቀሙት ነገር ምንድን ነው? ፕራይቬሲ ይኖራቸዋል። ሴኪሪቲ የሚባል ነገር አለ። ያው ብዙ ጊዜ ስለ ልጅ ነው ብዙ ጊዜ የምናስበው እና ልጆቻቸውን በሴፍ እና ሴኪር በሆነ ሁኔታ የሚያሳድጉበት ይሆናል። ፕላስ ደግሞ ፋይናንሻሊ ኤክስትራ ለፕሌይግራውንድ ኦር ሰምቲንግ ከሚያወጡ እዚሁ ሙሉ ነገሩን የሚያገኙበት ሙሉ አክሰስ የሚያገኙበት ይሆናል ማለት ነው ኮምፓውንዳችን። እስቲ ስለ ግንባታ ኳሊቲ እናንሳ። እንግዲህ አንድ ቤት አልሚ
ቤት ሲገነባ ከግንባታ ኳሊቲ ጋርም በደንብ ተሳስሮ እንዲሁም ደግሞ ሰዎችም ትረስት ሆነው እንዲገዙት ኳሊቲው ላይ በደንብ ይሰራል ብዬ አስባለሁኝ እና ጊዮን ሆምስስ ኳሊቲ ላይ ያለው ነገር ምን ይመስላል? መልካም እንግዲህ እንዳልሽው ኳሊቲ ቤዝ ነገር ነው። ያው ቤትን ስንል ብዙ ጊዜያችንን የምናሳልፍበት ኤሪያ ነው። ስለዚህ ኳሊቲው አስፈላጊ ነገር ነው እና ጊዮን ሆምስም እንደ መጀመሪያ ሪል ስቴት ሴክተር ላይ እንደ መጀመሪያ እንደመምጣቱ እነዚህ ነገሮች ሪል ስቴት ላይ ያሉ ክፍተቶች ምንድን ናቸው ብሎ አጥልቶ ነው ጆይን ያደረገው እና ኳሊቲውን ወደ ላይ ሂደን ሳይቱ ላይ ሞር የምናየው ነገር ይሆናል። ግን ላይቲንግ፣ ናቹራል ቬንቲሌሽን ኮንሲደር አድርጎ የሰራ ነው። በዛ ላይ ኮንስትራክሽናቸውን ኢንሳይድ ስናየው ኤቭሪቲንግ ኢንቴሪየር ፓርቱንም ለማስተካከል ቢባል ቆንጆ ሁኔታ የተሰራ ነው እና እነዚህ ነገሮች ይገኛሉ። ሞር ደግሞ ሂደን የምናየው ይሆናል። በጣም ጥሩ። እሺ ወደዛ እናቅና። መልካም እንግዲህ እንደምታዩ ኮንስትራክሽን ጥራታችንን ቼክ ለማድረግ አንድ ቢልዲንግ ላይ ተገኝተናል። ከክላሳችን ውስጥ አንዱ ማለት ነው። እየተገነባ ያለው ስላቡ ኮንክሪት ቤዝ ስላብ ነው እየተገነባ ያለው ማለት ነው። በዛ ላይ ቅድም ያልኩሽ ነገር አለ። ለቤት አስፈላጊው ነገር ናቹራል ቬንቲሌሽን እና ላይቲንግ ነው። እንደምታዩት ሰፋፊ መስኮቶች ይኖሩታል። ቬንቲሌሽን እና ላይቲንግ ኤግዛክትሊ መገኘት የሚችል ነው። በዛ ላይ ደግሞ ሲሊንግ ሄት ነው። ለቤት ዋና መሰረት የሚባለው ነገር ሲሊንግ ሄት ነው። ስታንዳርድ ቤዝ የሆነ ነው። ሲሊንግ ሄቱ 3 ሜትር ርቀት ያለው ነው። እነዚህ ነገሮች ያካተት ይሆናል። ፕላስ ሌላኛው አሁን 4ኛ ብሎክ እየተገነባ ያለው በሳምንት 1 ስላብ ነው እየሞላን ያለው እና ይሄ ራሱ ታንጀብል የሆነ ነገር ይሰጠናል እና አንቺ ቪዚት እንዳደረግሽው ሌላም ሰው መጥቶ ቪዚት ቢያደርገው የሚያገኘው ነገር ይሆናል እና ሪከመንድ አደርጋለሁ። እንግዲህ ቀደም ብለንም ቢሮ ላይ የሚያነሳ ነው የነበረው ሌላ 4ኛ ብሎክ ደግሞ አውጥታችኋል ከዚህ በፊት ከነበረው እና እሱ ላይ ያለው የግንባታ ሂደቱ ምን ይመስላል አሁን ላይ እንዲሁም ደግሞ በምን ያህል ጊዜ ውስጥ ለማጠናቀቅ እቅድ ይዛችኋል የሚለውን እስቲ ብትመልሽልኝ። 4ኛ ብሎካችን ከተጀመረ ኦልሞስት ሳምንታቶችን ነው የሆነው። አሁን ላይ ያለነው ፋውንዴሽን ስራ ላይ ነው የሚኖረው። ከዚህ በኋላ ኮንሲስተንሲ የሆነ ፕሮግረስ ይኖረዋል። የምናስረክብበት ጊዜ 3 ዓመት ጊዜ ነው የሚሆነው ማለት ነው እና ቆንጆ ፕሮግረስ ይኖረዋል። ያው ደንበኛው መጥቶ በየሳምንቱ ቢያየው ፕሮግረስ ለውጥ ይኖረዋል ብለን ኤክስፔክት እናደርጋለን። ያከፋፈል ሂደቱ ምን ይመስላል? ቅድመ ክፍያው እንዲሁም ደግሞ በምን ያህል ጊዜ ውስጥ ደግሞ ሰዎች መክፈል እንደሚጠበቅባቸው በአጠቃላይ ብትመልሽ ደስ ይለኛል። መልካም። እሺ ያከፋፈል ሁኔታ የሚሆነው ኮንስትራክሽኑ አሁን ከመጀመሩ የተነሳ በፕሮግረስ ዋይዝ ነው የሚሆነው። ስላብ በሞላን ቁጥር ሰዎቹ እያዩ ፕሮግረሱን እያዩ የሚከፍልበት ሁኔታ ነው የሚመቻቸው። እሱም ደግሞ ለደንበኛው ቆንጆ የሆነ ሆነስትነት ይፈጥራል ማለት ነው። እያየር ግንባታውን የሚከፍል ከሆነ ትረስት ኢሹ አይኖርበትም እና እንደዚህ አይነት አከፋፈል ሁኔታ አለው። ለምሳሌ የክፍያውን ሁኔታ ስናይ ባለ 1 መኝታን ባነሳልሽ 94 ካሬ አለን። ባለ 1 መኝታ ያው ከሌሎቹ ሪል ስቴቶች ለየት የሚያደርገው ሰፊ ካሬ ነው። ያው እኛ ጋር ሌክዠሪ ስታተስን ሞደርን ስታተስን ለማምጣት ስለተፈለገ ሰፊ ካሬ ነው። ኤክስፔክት የሚደረገው 10% ዳውን ፔመንት ነው። 10% ዳውን ፔመንት ለሚያደርግ ሰው ፐር ካሬ 110,000 ነው እየሸጥን ያለ ነው ማለት ነው። አጠቃላይ ክፍያ ኦልሞስት 10.3 አካባቢ ነው የሚሆነው። ነገር ግን ምን አይነት ኦፈር አለ መሰለሽ? ሙሉ ክፍያ ለሚከፍል ሰው ሙሉ ቶታል ፔመንቱን ሙሉ ለሙሉ ለሚከፍል ሰው በካሬ 94,000 ብር ነው። ቶታል ፕራይሱ የሚሆነው ወደ 8.8 አካባቢ ነው። ልዩነቱን ስንመለከት ወደ 2 ሚሊዮን አካባቢ የሚሆን ልዩነት አለው እና እሱ ለኢንቨስተሩ ቆንጆ አማራጭ ነው ብዬ ሪከመንድ አደርጋለሁ። በጣም ጥሩ። እንደ ሽያጭ አማካሪነትሽ ምናልባት ሰዎች ሲገዙ ምን አይነት ነገሮችን አይተውና ተገንዝበው መግዛት አለባቸው ብላችሁ ታስባላችሁ እንደ ቤት አልሚ? መልካም። ያው ብዙ ጊዜ የብዙ ሰው ኢሹ የሚሆነው ትረስት ነው ቅድም እንዳልኩሽ እና አንደኛ ስለ ካምፓኒው ባክግራውንድ ቼክ ማድረግ ቢችል የካምፓኒ ባለቤቱ ማን ነው፣ ኢትዮጵያ ውስጥ ምን እያደረገ ነው ያለው የሚለውን እሱ ቼክ ማድረግ ቢቻል፣ ሁለተኛ ደግሞ ኮንስትራክት የተደረገ ነገር ታንጀብል የሆነ ነገሩን ማየት መቻል አለበት። ሳይቱ ላይ ሂዶ ምን አይነት ሁኔታ ላይ ነው ያለው፣ በምን አይነት ስታተስ እየገነባ ነው ያለው የሚለውን ነገር ማየት ቢችል ሪከመንድ እናደርጋለን። በጣም ጥሩ። እንግዲህ ጥሩ የሆነ ጉብኝት አድርገናል ሳይቱ ላይም እንዲሁም ደግሞ ቢሮ ላይ ጥሩ የሆነ ቆይታ ነበረን እና ምናልባት ሰዎች እነዚህን የቤት አማራጮች ቢፈልጉ በምን አይነት መልኩ ነው ቤቶችን መግዛት የሚችሉ? እዚህ ሀገር ውስጥም ላሉ ይሆናሉ ወይንም ደግሞ ውጭ ሀገር ያሉ
በምን አይነት መልኩ ቤቶችን መግዛት ይችላሉ? ሁለት አይነት አማራጮች ተዘጋጅተዋል። በዶላር እናስተናግዳለን፣ በብርም እናስተናግዳለን፣ ለውጭ ደንበኞች ማለት ነው። ለሀገር ውስጥም ለውጭም ምን አይነት ነገር አለ? ያከፋፈል ሁኔታ አንደኛ ታይምን ቤዝ ያደረገ ነው የሚሆነው። እንዳልኩሽ 3 ብሎኮች ነው ያሉን፣ ለሶስቱም የተለያዩ አከፋፈሎች ነው ያሉት። አንደኛው ታይም ኢንተርቫል ነው የሚሆነው፣ ሁለተኛው ደግሞ ፕሮግረስ ቤዝ ነው የሚሆነው ማለት ነው። ለውጭ ደንበኞቻችን DHL የሚባል ሲስተም አለን። ደንበኛው የእኛን ፕሮዳክት ወዶት ኮንታክት ቢያደርገን በዲኤችኤል ሲስተም ኤቭሪቲንግ ለሱ ኢዚ በሆነ መንገድ አክሰስ የሚያደርግበት ሁኔታ ይፈጠራል ማለት ነው። እንዳልኩሽ ደግሞ ደንበኛው በዶላር መግዛት ይፈልግ በዶላር አማራጭ አለን፣ በብር ላይ የሚፈልግ ሰው ደግሞ በብር አማራጭ አለን ማለት ነው። ሌላ እዚህ ጋር ላነሳልሽ የምፈልገው ነገር የባንክ አማራጭ፣ ያው ብዙ ጊዜ የባንክ አማራጭ ሰው ይፈልጋል እና የኛ ካምፓኒ ከዚህ በፊትም የባንክ አማራጭ ሰጥቶ ነበረ። አሁንም ደግሞ ለደንበኛው ያው 50% የባንክ አማራጭ የተመቻቸለት ይሆናል ማለት ነው። ይሄ ትልቅ አድቫንቴጅ ነው ብዬ አስባለሁ። በጣም ጥሩ። እነዚህን የቤት አማራጮች የሚፈልጉ ሰዎች እናንተን በምን አይነት መልኩ ነው ማግኘት የሚችሉት? መልካም እንግዲህ ስልካችን ከታች እናስቀምጣለን። በቴሌግራምም በዋትሳፕም ሌሎችም ፕላትፎርሞች አሉን። በእሱ አክሰስ ማድረግ ይቻላል ማለት ነው። በጣም ጥሩ። በመጨረሻ ማለት የምትፈልጊው ነገር ካለ ወይንም ደግሞ ይቀረኝ የምትዩ ነገር ካለ ድሉን ልስጥሽ። እዚህ ድረስ መጥታችሁ ሳይታችን ስለጎበኛችሁ ፈርስት አመሰግናለሁ። ከዛ በተጨማሪ ያው ጊዮን ሆምስን ብዙ ሰዎች ወደውና መርጠው ነው ኢንቨስት እያደረጉ ያሉት እና ሌሎች ደንበኞችም መጥተው ኢንቨስት ቢያደርጉበት የሚያተርፉበት ቆንጆ ፕሮዳክት ነው ያምናለሁ። በዛ ላይ ደግሞ እንመሰጋገናለን፣ ያተርፉበታል። ስለሰጠሽኝ ማብራሪያ እጅግ አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የግብይት ፕሮግራማችን ጊዮን ሆምስ ሪል ስቴት ጋር ተገኝተን እያቀረቡ የሚገኙት የቤት አማራጮች ምን ይመስላሉ፣ ሙሉ ክፍያቸው እንዲሁም ደግሞ ቅድመ ክፍያቸውስ ምን ያህል ነው ብለን ወደ እናንተ ያደረስነው ፕሮግራም የተከታተላችሁትን ይመስል ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረ ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።